በዚህ መሀል አንድ ነገር ላስታውሳችሁ፣ አዲስ ሪዋርድ መጥቷል። እንደምታውቁት እዚህ ጋር አክቲቪቲ ሴንተር ላይ ነው አዲስ ነገር ያው ማስታወቂያ ምናምን ሲኖር እዚህ ላይ ነው የሚለቀቅልን። እዚህ ላይ ገብተን በምናይበት ሰዓት የተቀመጡ አንድ ሁለት የሚሆኑ ወይም ደግሞ በዋነኝነት እቺ የዩቲዩብ ቻናላቸውን የማስተዋወቅ ስራ አራተኛ ዓመታቸውን ፖፖዎች አራተኛ ዓመታቸውን ለማስተዋወቅ ስለፈለጉ ወይም አራተኛ ዓመታቸው ስለቀረበ የዩቲዩብ ቻናላቸውን ማሳደግ ይፈልጋሉና እስከ 210,000 እንደምታዩት እዚህ ጋር 210,000 ኮይን ድረስ ትሸለማላችሁ ያሉ ነው። ይህንን ለማድረግ ምን እንደምታደርጉት እዚህ ጋር ቪዲዮ አለች። ይሄን ሊንክ ከዚህ ከቪዲዮ በታች ሊንክ አስቀምጥላችኋለሁ። ያቺን ሊንክ ቪዲዮ ያው እዚህ ስትገቡ ከፈለጋችሁ ቪዲዮም እዚሁ ታገኙታላችሁ። ያው እቺን ቪዲዮ ተከፍቷታላችሁ። ስትከፍቷት ያመጣላችኋል እንዴት አድርጋችሁ ቪዲዮ ፖስት እንደሚደረግ ማለት ነው። መጀመሪያ ፖፖሌት እንድታያላችሁ። ያው ይህንን ቪዲዮ ተከታተሉት ባጭሩ። ይህን ቪዲዮ ስትከታተሉት በደንብ ይገባችኋል። እችን ተከታተላችሁ ከዛ መታችሁ እዚሁ ፖፖ ላይ ትፖስታላችሁ። የዩቲዩብ ቻናላችሁም አንድ ሰብስክራይብ ይኖራችሁ 100 ሰብስክራይብ 1000 ሰብስክራይብ ፖስታችሁ እችን ሪዋርድ መቀበል ትችላላችሁ ማለት ነው። እንቀጥላለን ወደ ርዕሳችን። ቫይራል እንዴት መጣ? ቫይራል ልውጡ እኔ የምመክረው ለቫይራል እንደው ዝም ብላችሁ በዜሮ ቫይራል መውጣት ይከብዳል። ትናንት አንድ ኮሜንት ያነበብኩ ቲክቶክ ላይ ምን ይላል መሰላችሁ? ሐቢብ ይላል በዚህ ዘመን አለ ከዜሮ ለመጀመር ላስ 70,000 ብር ያስፈልጋል። ከዜሮ ለመጀመር ላስ 70,000 ብር ያስፈልጋልና ሌላችሁ የፈለኩት ምን አሁን በዜሮ ተነስታችሁ ዝም ብላችሁ ምንም ልጅ ሳይኖራችሁ ምናምን ብድግ ብላችሁ ላይቭ ብትገቡ እንዲሁ ከዛ ተነስተህን ቫይራል ወጣ ምናምን 100 ሰው ቁጭ ላይ ያቻዋል ወፍ አይመጣውም ጭራሽ ይከብዳል። የሚሻለው ኢንቫይት ብታደርጉ አሁን እንደነገርኳችሁ ግን ኢንቫይት ካደረጋችሁ አሁን ያልኳችሁን የቲክቶክ ቪዲዮ ከሰራችሁ ልጆች ከዛ ብለው እናንተ ጋር ይመጡላችኋል፣ ላይቫችሁ ላይ ይመጣሉ። ከዛ መጨረሻ ላይ ማይ ኤጀንሲ ገብታችሁ የኔ አይዲ ከሞላችሁ በኋላ ባክ ብላችሁ ተመልሳችሁ የኔን አይዲ ነክታችሁ እቺ የላይቭ ምልክቷን ነክታችሁ እኔ ላይቭ ላይ እንቶ ብላችሁ ቪዲዮ ታስቀምጣላችሁ። ከዛ እናንተ ላይቭ ላይ ይመጣላችኋል 2 3 4 ሰው አገኛችሁ ማለት ነው። እነዛን እያስተማራችሁ ቀስ ያላችሁ ከፍ ያላችሁ ትወጣላችሁ። እንደዛ የሚሻል ይመስለኛል። ለላይቭ ኢንቪቴሽን በጣም ይጠቅማችኋል። ከዛ በኋላ ሰዎች ትልቁ ነገር ሰዎች እንዲወዷችሁ መሆን፣ የሆነ ጥሩ አስተማሪ መሆን፣ የሆነ አብራርቶ የሚያስረዳ ብቻ ሳይሆን የሰውን ሁኔታ የሚረዳ የሆነ የሰውን መፍትሄ ለሰዎች የሚሰጥ የሆነ ሰው ችግሮት ከመጣ ያንን ሰው ጥሩ መፍትሄ አድርገህ ምናምን ነገር አድርጋችሁ እንትን የምትሉ አይነት ሰዎች ከሆናችሁ ያለም ጥርጥር ቫይራል ትወጣላችሁ። ሰው ቫይራል እንዴት ልውጣም ከሚለው ቃል በስተጀርባ ምን አለ? ሰው እንዴት ይውደደኝ ያላችሁ ነው ያላችሁት። ይሄን ወቆሽ እዚህ 230 ምናምን ሰው እኔን ቁጭ ነው የሚያይ ቆንጆ ስለሆንኩ አይደለም፣ የኔን እውቀት ፈልጎ ነው፣ እኔን ወዶ ነው እዚህ የተቀመጠው። ስለዚህ እናንተንም ወዶ የሆነ ሰው እናንተ የምትናገሩትን ነገር ለመስማት ቁጭ እንዲላችሁ እናንተ ጥሩ ነገር መናገር፣ ትምህርታችሁ ጥሩ ትምህርት መስጠት፣ ሳሰለችሁ ለሰዎች ሞቲቬት መሆን፣ ችግር አለማውራት ቤታችሁ ላይ ዝቁጭ ብላችሁ እኔ አሁን ወላ ችግር ላወራ ብል እኔ እንኳን ባለሁበት ደረጃ አወራለሁ ስለ ፖፕ። እኔ ባለሁበት ደረጃ ነው የምላችሁ። ቁጭ ብላችሁ ኤጀንሲ ሆናችሁ ስለ ፖፖ ክፍተታችሁን የምታወሩ ከሆነ ሰው ጭራሽ እናንተ ቤት አይኖርም። ለሰዎች ከናንተ ተርፎ ለሰዎች የሚተርፍ ኢነርጂ ሊኖራችሁ ይገባል። ኔትወርክ ማርኬቲንግ ለዛ ነው ቅድም ልጁ ሱፍ ገጭ አድርጎ የመጣው ያልኳችሁ የነበረውና ያንን ሱፍ ለብሰው የመጡት ከነሱ በታች ያለን ቲም ሞቲቬት ለማድረግ ሌላ ነገር የለውም። ስለዚህ ግዴታ እናንተ ላይቭ ላይ ገብታችሁ ስታወሩ ከናንተ አልፎ ለሰው የሚተርፍ ኢነርጂ መኖር መቻል አለበት። ያለ መሆን ደግሞ ግዴታ ተከፋይ መሆን የለባችሁ። ይሄን ወቁ። ኔትወርክ ማርኬቲንግ ተከፋይ ሆነ አታወራ መቼም ቢሆን። ስለ ኔትወርክ ማርኬቲንግ በደንብ ይገባችሁ። ተከፋይ ሆነ መቼም አይደለም፣ ተከፋይ ሆነ አይደለም የምትጀምረው፣ ተከፋይ ይሆናሉ በሚል ነው። እኔ ሸረፍ ሚዲያ ቁጥር 2 ላይ ሸረፍ ሚዲያ ቁጥር 1 ላይ ዩቲዩብ ላይ ሄዳችሁ የመጀመሪያ ቀን የሰራሁትን ቪዲዮ ብታዩት በኮንፊደንስ ነው የማወራው። ወላሂ በኮንፊደንስ ገና ሌቭል 5 ነኝ፣ 2-3 ልጅ ነው ያለኝ ምናምን በሰዓቱ ግን በቃ እየተከፈሉ ነው እነ ብዬ ነው የኛ ኤጀንሲዎች እየተከፈሉ ነው፣ እኔ የምከፈላለሁ ወደፊት ብዬ ነው የማወራው። እንደዛ እያልኩ እንኳን ኢነርጂ አለ። ይሄ ልጅ በቃ ይቀየራል፣ አብረን ነው ይሄ ልጅ ጋር አብሬ መቀየር አለብኝ ይላል የኔ ልጅ። እነ ቅዱስ እነ ሀብተሽ እነ አይሻ ምናምን አሁን ላይ ሱፐር የሆኑ ልጆች በኔ ስር ነበር በዛ ሰዓት ሆስቱ ነው ማለት ነው። እንደዛ እያልኩ ሳወራችሁ በቃ ሸረፈዲንም ይቀየራል።
ይሄ ልጅ በጣም የሚገርም ኢነርጂ ነው ያለው፣ እኔም አብሬ እቀየራለሁ የሚል ኢነርጂ እነሱም ያዙልኝ፣ ያግዙኛል። ለእኔ ከፍ ማለት ደግሞ እነሱ ወሳኝነት አላቸው እንደምታውቁት። ስለዚህ እነሱም ተጠናከሩ፣ እኔም ተጠናከርኩኝ፣ አብረን ወጣን ወደ ላይ። ቤት ውስጥ ችግር ባወራ ኧረ እንደው ኤጀንሲነት እኮ በቃ ከበደ፣ እኔ ልጅ አምጥቼ ነበር እንዲሆነብኝ እንዲወጥቶ ነበር እንዲያረኩብኝ ምናምን ስትሉ ከሰማችሁ እሱ ይህን ያህል ሰርቶ ከደከመኔ አሁን ከስር ተነስቼ አልደርስም ብሄድም ያው እንደሱ መጨረሻ ማማረር ነው የሚሆነው ምናምን ብሎ ተያይዛችሁ ምሽክ ነው የምትወት ኔትወርክ በሙሉ በኮንፊደንስ ምንም ነገር ብታጡ ብትቸገሩ ራሱ ተቸገርኩላችሁ ማውራት የለባችሁ ኔትወርካችሁ ውስጥ። ይሄ እውቀት ፖፑላር አይደለም። ኔትወርክ ማርኬቲንግ ለምትሰሩ ሰዎች በሙሉ እውቀት ይሆናችኋል። ያው ታውቁታላችሁ ስልጠና ስለምትሰጡ። እኔ ስልጠና አልሰጠሁም ግን ከልምድ አንጻር ነው። ፊት ተሻራሽ አያየውም። እሺ ኒቃብ ከፈለግሽ ኒቃብ ስትሆንሽ ኒቃብ ለብሰሽ ስጭ። ላይቭ ልትገቢ ስትይ ከመጀመሪያ ላይ የሚመጣልሽ ከላይ የሆነ ፎቶ አለ፣ የፎቶ ቦታ ያንን ቀይሪው። እሺ እንዳይታይብሽ። እየመለሰም አስቸገረኝ። ጠብቂው፣ ትንሽ ደቂቃ ይፈጃል። እሱ ነገር ትንሽ ደቂቃ ይፈጃል። እንደገና ጥሩ ፎቶ ስጪው፣ የራስሽን ፎቶ። ኤጀንሲ መቀየር ባቀየር ጥሩ ነው። እሺ ኤጀንሲያችሁ ጋር አብራችሁ ስሩ። ኤጀንቲ ጠፋች። ፖይንት መቶች ከሆነ እንትን አለላችሁ ዩቲዩብ ላይ አለ። እንዴት አድርጋችሁ በንግድ ባንክ በቴሌብር ምናምን ማውጣት እንደምትችሉ አለላችሁ፣ በባይናንስ ምናምን። ኤጀንሲ ከጠፋችሁ ምንም ማድረግ አይቻልም። 7 ቀን ላይቭ ላይ ካልማነው ኦንላይን ላይ የማይገባ ከሆነ አፕላይ አድርጋችሁ ራሱ ፕላትፎርም በ7 ቀን ይለቃችኋል። እሱ ጋር ቴክስት ገብቶለት ቴክስት ስለማይመልስ፣ ካልሆነ ግን ገባ ወጣ የሚል ከሆነ ቀስ አድርጋችሁ በፍቅር ለማውራት ሞክሩ። 5 ብቻ ነው የሚሰጠኝ የምትዩ ልጅ ቮን ካለሽ ቮን አጥፊሽ፣ ቮን አፕሊኬሽን ካለሽ። ቆየ ከጠፋኩ ገብታየውና ዚያድ ገብታየውና ከ7 ቀን በላይ ከሆነ አፕላይ አድርግ። ሰው ኤጀንሲው ከጠፋበት መጀመሪያ ገብታችሁ እንትን ማድረግ ዩቲዩብ ማንስሙ አይዲ ነምበሩን ከማይ ኤጀንሲ ላይ አንስታችሁ ሰርች አድርጋችሁ ቤቱ ለመግባት መሞከር ክፍት ከሆነ ወይም ሰው ቤት ሲገባ ተከታታችሁ ገብታችሁ ለመያዝ መሞከር። ካልሆነ ግን ኦንላይን የማይገባ ከሆነ አፕላይ አድርጉ። ማይ ኤጀንሲ ላይ ገብታችሁ አይ ዋንት ቱ ኳይት የሚለውን ነክታችሁ አፕላይ አድርጉለት። ከዛ ቴክስት እሱ ጋር ይገባለታል። ካንስል እንዳትሉ አደራ። ቴክስት እሱ ጋር ይገባል። ያንን ቴክስት በ7 ቀን ውስጥ ካልመለሰላችሁ አግሪ ወይም ሪጀክት ካላደረገባችሁ ፕላትፎርሙ ራሱ ይለቅላችኋል። የጠፋ አካውንት ሲከፈት አሻራ ላይ እምቢ ይላል አይልም ብሎ አያውቅም። ባይናንስ ወላሂ አስቸጋሪ ነው፣ በጣም አስቸጋሪ ነው። መከራ ብልቶ ነው የሚያስከፍተው መከራ። እኛ ስንጀምር እኛ ንግድ ባንክ ቴሌብር የለም ነበርና ከ9 ወር በፊት ማለት ነው። አሌክስ ሰላም ወራህመቱላሂ ወበረካቱሁ እንዴ እና ባይናንስ ነበር ያለው። መከራ ነው የሚበላው ወላሂ። አንድ ሰው ይመጣል። ከዛ በኋላ ፖይንት እና ኮይን ብር ነው ትለዋለህ፣ ዶላር ነው ትለዋለህ። ዶላር እኮ እንዴት አገኘዋለህ ይልሃል። ባይናንስ ላይ አስገብተህ ትለዋለህ። ባይናንስ ምንድን ነው ይልሃል። መከራ። ከዛ ባይናንስ እሱን ለማስከፈት ሌላ ጭቅጭቅ፣ ውሳም ቆይ ሰባለሁ፣ ሌላ ጭቅጭቅ እንደገና እሱን ባይናንስ ደግሞ እንደቀላ አይከፈትም። እንደዚህ በጣም መከራ ነው። ግን ተስፋ ባለመቁረጥ ሞክሩት። ሄልፕ ላይ ገብታችሁ እገዛ እንዲያደርጉላችሁ አድርጋችሁ። እኔ ከፍቻለሁ 4-5 ባይናንስ አካውንት ከፍቻለሁ የሰው ምናምን፣ ግን ከባድ ነው። የሆነ ሰዓት እንደው ምን ጠየቁ የመሰለህ ልጅቱ ልከፍትላት ብዬ እሷ አይደለችም ብለው ከለከሉኝና ፎቶ አንስተላክልኝ ፓስፖርቷን እንደዛ አድርጌ ፎቶ አንስቼ ላኩላችሁ። ከዛ አይ እንደዛ አይደለም አሉ። ጽሁፍ ጻፉልኝና ይሄን ጽሁፍ እየተናገረች አሉ እንግሊዝኛ አችልም አልኳቸው። በአማርኛ ትናገር ያን ጽሁፍ ተርጉመውናል። በአማርኛ እየተናገረች ቪዲዮ ቀረች። ከዛ ደግሞ አማርኛ ሲጠፋ ደግሞ በመሀል ነግራት ነበረ ያን አትናገር አሉኝ ምናምን። ስልክ ወርድ ተቀይሮ አይ ቢላችሁ መልሳችሁ ጻፉለት። እሺ ሄልፕ ላይ ስትጽፉ ባይዘው ግን 1 2 3 የሚመልስላችሁ ቦት ነው። 3 4 5 እያላችሁ በሰፊው እየደጋገማችሁ ሲመልሱ ነው አድሚዎች ገብተው የሚመልሱላችሁ። ኤክስቼንጅ ለማድረግ ልኬልህ ጠፋብኝ ብሎክ አደረገኝና
እንዴት ነው ሪፖርት ማድረግ የምችለው? እሱ ነገር ቆይ ቪዲዮ ሰራላችኋለሁ። እኔ ቪዲዮ በሰራላችሁ ይሻለኛል። ሄልፕ ላይ ገብተሽ ጻፊ እንትን በይላቸው ብሎክ እንዳደረገሽ ከዛ ደግሞ 100,000 ኤክስቼንጅ 100,000 እንደላክሽለት 100,000 እንደላክሽለት የሚያሳይ ቪዲዮ እንትን ስክሪንሾት የላክሽበት ኮይል ቦታ ላይ ገብተሽ እሱን አድርግሽ ላኪላቸው። ይሄ ትንሽ ነው የቀረው። ባይና እንትን ላይ እንኳን በፊት ነው እንጂ አሁን ላይ ችግር የለውም። ይሄን ያህል ከባድ አይሆንም። ባይንድ አካውንት ኢንድ ሴኩሪቲ ቦታ ገብታችሁ ባይንድ ቢሆንም ባይሆንም አሁን ላይ ችግር የለውም። በፊት አሻራ ብቻ እየመለሰ ስለሆነ የሆነ ሰዓት በፊት አሻራ ብቻ ይመልስም ነበርና የጎግል አካውንታችሁ ከጠፋችሁ ወይ ፓስወርዳችሁ ከጠፋችሁ ወይ ኢሜይላችሁ ከጠፋችሁ ምናምን መከራችሁ ነበር። ኤጀንሲ ከሆንኩኝ ላይቭ ላይ መቆየት ያለብኝ ስንት ደቂቃ ነው? ምንም ላይቭ ላይ መቆየት ግዴታ አይደለም። ከፈለጋችሁ ቴሌግራም ላይ ያስተምሩ፣ ከፈለጋችሁ ኮኮ ላይ ያስተምሩ፣ ከፈለጋችሁ ፓርቲ ላይ ያስተምሩ። ፕላትፎርም የሚፈልገው እናንተ የእናንተን ቼን ከስር ያላችሁን ሰዎች እንድታስተምሩ እንጂ የሚፈልገው ላይቭ ላይ መቀመጥ ግዴታ አይደለም። ጀስት ግን ላይቭ ላይ ሲያያችሁ ልጆቻችሁ ደስ ይላችኋል። እንደ ቀልድ እዛ ቦታ ላይ ዝም ብላችሁ ደህና ቪዲዮ ሰርታችሁ ቢለቁ እንደ ቀልድ 500 ሰው 1000 ሰው 2000 ሰው እንደ ቀልድ ያየዋል። 1000 ሰው በአካል ላወራ ብትል መከራ ነው የሚባለው።